ህወሓት ህጋዊ ሰውነቱ እንዲመለስ በድጋሜ ጠየቀ። በከተማዋ የጸጥታ ችግርና ስጋት ያለ ለማስመሰል የሚደረገው ጥረት ሐሰተኛ ነው ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ ለዜጎቹ የደህንነት ማንቂያ መልእክት አስተላልፏል። 9 ክልሎች ሰብአዊ ድጋፍን በራሳቸው አቅም ሸፍነዋል ሲል የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ገለጸ። የአዲስ አበባ ከተማ አስተዳደር ከ1700 በላይ ሱቆችን በጨረታ ሊሸጥ ነው። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱን ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርብ ያለው አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። የአዲስ አበባ ከተማ አስተዳደር ከ1700 በላይ ሱቆችን በጨረታ ሊሸጥ ነው። የአዲስ አበባ ቤቶች ልማት ኮርፖሬሽን በከተማዋ የተለያዩ ክፍለ ከተሞች ውስጥ በሚገኙ የ40/60 የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች ላይ የሚገኙ የንግድ ቤቶችን በጨረታ ለመሸጥ መዘጋጀቱን አስታውቋል። በየትኞቹ ክፍለ ከተሞች እንደሚገኙ በግልጽ ያልታወቁት 1735 የንግድ ቤቶችን በጨረታ ለማስተላለፍ መዘጋጀቱን ያስታወቀው ኮርፖሬሽኑ መጫረት የሚፈልጉ ሰዎች ከነገ በስቲያ ሰኞ ሚያዝያ 20 ቀን 2017 ዓ.ም ጀምሮ ቅዳሜ ሙሉ ቀንን ጨምሮ ለ21 የሥራ ቀናት የጨረታ ሰነድ መግዛት ይችላሉ ብሏል። በማይመለስ 1000 ብር የሚሸጠው የጨረታ ሰነዱ በቂርቆስ፣ በየካ፣ በአራዳና በአቃቂ ቃሊቲ ክፍለ ከተማ አስተዳደር ጽህፈት ቤቶች ውስጥ እንዲሁም በአዲስ አበባ ቤቶች ልማት ኮርፖሬሽን የምስራቅ ቅርንጫፍ ጽህፈት ቤት በተጠቀሰው ጊዜ ውስጥ እንደሚሸጥ ሪፖርተር ከከተማዋ ቤቶች ልማት ኮርፖሬሽን የማህበራዊ ትስስር ገጽ ያገኘው መረጃ ያመለክታል። ህዝባዊ ወያነ ሓርነት ትግራይ ህጋዊ ሰውነቱ እንዲመለስ በድጋሜ ጠይቋል። ከ2 ዓመታት በፊት በፌዴራሉ መንግስትና በህወሓት መካከል በተፈጠረው የፕሪቶሪያ ስምምነት መሰረት የስምምነቱ ፈራሚ አካላት እርስ በርስ ዕውቅና እንዲሰጣጡ ያዛል ሲል ትላንት ምሽት ባወጣው መግለጫ ያስታወሰው ህወሓት ስምምነቱን ማዕከል በማድረግ ከሽብርተኝነት መዝገብ ብሰረዝም ህጋዊ ሰውነቴ አልተመለሰልኝም ሲሉ ወቅሷል። ህወሓት የፓርቲውን ህጋዊ ዕውቅና ለመመለስ ከፌዴራሉ መንግስት ባለስልጣናት ጋር ተደጋጋሚ ውይይት ማድረጉን ጠቅሶ በድርድሩ ሂደት ላይ ተስፋ ሰጪ ሁነቶች ቢኖሩም ምርጫ ቦርድ ከስምምነቱ ውጪ ህወሓትን ወደ መደበኛው አዲስ ምዝገባ እንዲገባ የሚያደርግ አዋጅ አውጥቷል በማለት ከሷል። የፕሪቶሪያ ስምምነትን በመጣስ በምርጫ ቦርድ የሚሰጠውን ዳግም ምዝገባ እንደማይቀበል በተደጋጋሚ መግለጹን ያነሳው ድርጅቱ የአፍሪካ ህብረት የስምምነቱ ክትትል ቡድን የህወሓት ህጋዊ ዕውቅና እንዲመለስና በስምምነቱ መሰረት ዳግም እንዳይመዘገብም ማሳሰቡን ነው የገለጸው። ሆኖም የአፍሪካ ህብረት ፓናል የፕሪቶሪያ ስምምነትን አጠቃላይ አፈጻጸም ወይም ጥሰቶችን ለመገምገም እስካሁን አልተሰበሰበም ሲል ህወሓት ወቀሳውን አቅርቧል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ በህወሓት ላይ የማይተገበሩ አዋጆችን በመጥቀስ መግለጫ ማውጣቱን ቀጥሎበታል ያለ ሲሆን 50 ዓመት ያስቆጠረውና በትግራይ ህዝብ ምርጥ ልጆች መስዋዕትነት የተገነባው ህወሓት ዳግም ሊመዘገብ አይችልም ሲል አስምሯል። በመሆኑም ተደራዳሪዎቹ የአፍሪካ ህብረት ፓናልና ዓለም አቀፉ ማህበረሰብ ህወሓት በስምምነቱ ላይ ህጋዊ ዕውቅና ባለማግኘቱ የሚያስከትለውን አደገኛ ውጤት ተገንዝበው የስምምነቱ አፈጻጸም ቀጣይነት ያለው ሰላም ያመጣ ዘንድ ክትትል ሊያደርጉ ይገባል ብሏል። ብሔራዊ ምርጫ ቦርድ ህወሓት ከነሐሴ 3 ቀን 2016 ዓ.ም ጀምሮ ክልላዊ ፓርቲ ሆኖ በልዩ ሁኔታ ተመዝግቦ የህጋዊ ሰውነት ማረጋገጫ የምስክር ወረቀት እንዲያገኝ ቢያደርገውም በ6 ወራት ውስጥ የቦርዱን ውሳኔዎች በማክበር የጠቅላላ ጉባኤ ሳያካሄድ መተዳደሪያ ደንቡን ሳያጸድቅና አመራሮቹን ሳይመርጥ በህግ የተሰጠው ጊዜ በመጠናቀቁ ባሳለፍነው የካቲት ወር የ3 ወራት ከማንኛውም የፖለቲካ እንቅስቃሴ እግድ ተጥሎበት እንደሚገኝ ይታወሳል።
በከተማዋ የጸጥታ ችግርና ስጋት ያለ ለማስመሰል የሚደረገው ጥረት ሐሰተኛ ነው ሲል የኢትዮጵያ ፌዴራል ፖሊስ አስተባብሏል። አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ ለዜጎቹ የደህንነት ማንቂያ መልእክት አስተላልፏል። በኢትዮጵያ የአሜሪካ ኤምባሲ በአዲስ አበባ አካባቢ ለሚገኙ ዜጎቹ የደህንነት ማሳሰቢያ በሰጠበት የፌስቡክ ገጽ መልእክት ስር በኢትዮጵያ ፌዴራል ፖሊስ ስም የፌስቡክ ብሉ ባጅ ያለው ገጽ ምላሽ መስጠቱን ተከትሎ የፌዴራል ፖሊስ አጭር መረጃን በዛሬው ዕለት ይፋ አድርጓል። የአሜሪካ ኤምባሲ ለዜጎቹ ባስተላለፈው መልእክት የዩኤስ ኤምባሲ የአሜሪካ ዜጎች ሁል ጊዜ ለራሳቸውና ለቤተሰቦቻቸው ደህንነት ትኩረት እንዲሰጡ አሳስባለሁ ብሎ ነበር። ወንጀል በማንኛውም ጊዜና በማንኛውም ቦታ ሊከሰት ይችላል። ነገሮችን በንቃት መከታተል ተጋላጭነትን ለመቀነስ ቁልፍ ጉዳይ ነው። የተቃውሞና የድጋፍ ሰልፎችንና ሌሎች ትላልቅ ስብሰባዎች ላይ እንዳትገኙ። በእነዚህ አይነት በርካታ ሰዎች የሚገኝባቸው አካባቢዎች የትራፊክ መጨናነቅ፣ በከተማ ውስጥ በብዛት የፖሊስ መገኘትና የፍተሻ ኬላዎች መበራከት ይኖራል። ብጥብጥም ሊከሰት ይችላል። በአብዛኞቹ አጋጣሚዎች እነዚህ ክስተቶች በድንገት የሚከሰቱ በመሆናቸው ሁሉም ሰው በንቃት ራሱንና ቤተሰቦቹን እንዲጠብቅ እንገልጻለን ሲል አሜሪካ ኤምባሲ ለዜጎቹ ትላንት ባስተላለፈው ማሳሰቢያ ገልጿል። በዚህ የኤምባሲው የማህበራዊ ትስስር ገጽ ስር በኢትዮጵያ ፌዴራል ፖሊስ ስም ደርሶኛል የሚል መልእክት በአስተያየት መስጫው ላይ የተቀመጠበትን ምስል በማጋራት የፌዴራል ፖሊስ ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት ተመልክተናል ሲል መረጃውን አውጥቷል። መልእክቱ አይወክለኝም በማለትም አስተባብሏል። በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረትም አስተውለናል ያለው የፌዴራል ፖሊስ፣ ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችንን የማይወክል መሆኑን እያስታወቅን ፖሊስም ጉዳዩን የበለጠ እያጣራ እንደሚገኝ እንገልጻለን ብሏል። የተላለፈው መልእክት ፍጹም ከአዲስ አበባ ነባራዊ የጸጥታ ሁኔታ ጋር የማይገናኝ ነው በማለት የገለጸው የፌዴራል ፖሊስ አሁን ላይ የከተማዋ ሰላምና ደህንነት ከምን ጊዜውም በላይ አስተማማኝ ሁኔታ ላይ ይገኛል ሲልም አክሏል። ዘጠኝ ክልሎች ሰብአዊ ድጋፍን በራሳቸው አቅም ሸፍነዋል ሲል የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ገለጸ። የሰብአዊ ድጋፍ ፈላጊዎች ቁጥር ባለፉት 5 ዓመታትም በ86 በመቶ ቀንሷል ሲል ገልጿል። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ከሚያዝያ 17 እስከ ሚያዝያ 18 ቀን 2017 ዓ.ም መደበኛ ስብሰባውን በአዲስ አበባ ማካሄዱን ተከትሎ በዛሬው ዕለት ባወጣው መግለጫ የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጉዳዮችን በዝርዝር ተመልክቻለሁ ሲል ገልጿል። በሀገሪቱ የጸጥታ ችግር በነበረባቸው አንዳንድ አካባቢዎች ሰላም እየሰፈነ ነው። መንግስት በተደጋጋሚ ያቀረበውን የሰላም ጥሪ ተከትሎ እጅ የሚሰጡና ወደ ሰላም ድርድር የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ይገኛል። የመንግስት ሕግ የማስከበርና የማድረግ አቅም እየጎለበተ መጥቷል ሲል ሪፖርተር የተመለከተው የገዢው ፓርቲ ማዕከላዊ ኮሚቴ መግለጫ ገልጿል። የኢትዮጵያ የዲፕሎማሲ ግንኙነት በሁሉም አቅጣጫ ከፍ ብሏል ያለው ኮሚቴው ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ መፈታቱን እንዲሁም ጎን ለጎን ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነቱ መጨመሩን ጠቁሟል። ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍ እያደገ ነው ሲል ብልጽግና ፓርቲ ያስታወቀ ቢሆንም ለምዕራባውያን ተቋማት እጅ እንደመስጠት ነው በሚል መንግስትን ለዚህ የጠበቀ ግንኙነት ያበቃው ሪፎርም ሲተች ይደመጣል። የማዕከላዊ ኮሚቴው ግን በዓለም አቀፍ መድረክ የኢትዮጵያ ተፈላጊነት ጨምሯል በማለትም መገምገሙን አስታውቋል። ፓርቲው እንደገለጸው 9 ክልሎች ሰብአዊ ድጋፎችን በራሳቸው አቅም ከመሸፈናቸውም በላይ የሰብአዊ ድጋፍ ፈላጊዎች ቁጥር ባለፉት 5 ዓመታት በሀገር አቀፍ ደረጃ በ86 በመቶ ቀንሷል ብሏል። የታጠቁ ኃይሎችን በተመለከተ መንግስት የፈጠረው አቅም፣ የጸረ ለውጥ ኃይሉ መዳከም እንዲሁም ዓለም አቀፍ ለውጡ የኢትዮጵያ ሪፎርም ለማሳካት የተሻለ ዕድል የሚሰጥ ነው። መንግስትን በኃይል ለመጣልና ፍላጎትን በጉልበት ለማሳካት የሚደረገው መፍጨርጨር ውጤት እንደማያስገኝ ሀገራዊ እውነት እየሆነ ነው። በየጊዜው ወደ ሰላም የሚመጡት ታጣቂዎች ቁጥር መጨመርም ይህንን ያመለክታል በማለት የገዢው ፓርቲ ማዕከላዊ ኮሚቴ በዛሬው ዕለት ባወጣው መግለጫ ገልጿል።
ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ አበይት ዜናዎች ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ።